ራሴን በራሴ እንደሸጥኩት እንደፈረምኩኝ የሚያሳይ ራስሽን እንደመሸጥ ማለት ነው። ከኔ ጋር ያለው እልፍ ሞኝነት እልፍ ልጅነት ብቻ ነው። መጣላት ጀመርን፣ ድጋሜ መግባባት አልቻልንም። ሰንበት ተማሪ ነሽ። እስካሁን በህይወት ዘመንሽ ሱሪ የሚባል ለብሰሽ አታውቂም። እኛ 2 ክላስ ነበር ያዝነው። ይሄ ንግግር ለኔ ሌላ ነገር ፈጠረብኝ። ሀሳብ ግን ለምን ትቀይራለህ? ብሩ ነው የሚያሳስብህ? እኔ እከፍላለሁ። ምንም አማራጭ የለኝም። የማውቀው ሰውም የለም። ከዛ በኋላ የአረብ ሀገር ጉዞ ተሰናከለ። ሪሴፕሽኑ ጋር ቁልፍ እንዲሰጠኝ ጠየቅኩት። ልጁ በጣም ነበር የደነገጠው። ነበር ያለኝ እድሜሽ ገና በ20 ዓመት ውስጥ እድሜሽ ብዙ ነገሮችን እያለፍሽ ጠረጴዛ አስደግፌ መብራቱን አላበራውም። በጭንቅ አለቅስ ነበር። መዝሙረ ዳዊትና የኪዳነ ምሕረትን ስላድን እንጂ ወንዶች ጸጉር ቤት ሳስተካከይ ሱሪ መልበስ አለብሽ፣ ዝንጥ ማለት አለብሽ ምናምን። ካንሰር አሞሽ ነበር እንዴ? ምንድነው እዚህ ጉዳይ ላይ የተፈጠረው? 7 አይነት መድኃኒቶች ተሰጠኝና የጾም ወቅት ነበር። እወዳታለሁ ብቻ አይደለም እለ ኪዳነ ምሕረትን ስርቅ አርጋት ወደኛለሽ ሁሉ ይላልው። ሰንበት ተማሪ ሆኖ የወንዶች ጸጉር ቤት መስራት ሌላውኛው ፈተናው ምንድነው? በምን እንዴት እንደሆነ አላውቅም። ብቻ ራሴን ለማጥፋት ወደ መጸዳጃ ቤት ስሄድ ተነሳሁኝ። አሁን እኔ ብዙ ነገሮች አጋጥሞኛል ብያለሁ። ሰዎችን አልጠላም፣ ሞትን አልፈራም። ያን ቀን ግን ሞትን ተመኘው። ራሴን ለማጥፋት አሰብኩ። የተወደዳችሁ የሎዛ ፖድካስት ተከታታዮቻችን በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይህ ሎዛ ሚዲያ ሎዛ ፖድካስት ነው። የዛሬዋ እንግዳችን ጸገነት የሻምበል ትባላለች። እልፍ የሆኑ የህይወት ውጣ ወረዶችን ገና በ20 ዓመቷ ያየች፣ ከሰንበት ትምህርት ቤት እስከ ዳቦ መጋገር፣ ሌሎች በርካታ ጉዳዮች፣ እሱን እስከ መጨረሻው እየፈተልን እየገመድን የምናወራ ይሆናል። በተለይ ወጣቶች ከ20 እስከ 40 ያላችሁ ብታዳምጡት በጣም ይጠቅማችኋል። እስከ መጨረሻው አብራችሁን ቆዩ። እንደምን አለሽ? አምላክ ይመስገን። ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። አልደነገጥሽም? አልደነገጥኩም። የመጀመሪያሽ ኢንተርቪው ነው? አዎ የመጀመሪያ ኢንተርቪው ነው። በህይወት ዘመንሽ ኢንተርቪው ተደርገሽ አታውቂም? አላውቅም። በጣም ጥሩ። በመዝሙር ጀመሬና ስለ አስተዳደግሽ ስለ ማንነትሽ ባጭሩ ትነግሪኛለሽ? እሺ። የኪዳነ ምሕረት ዝማሬ ነው የምዘምረው። አውቀዋለሁ ደጅሽን የረፍት ቦታዬን፣ ጽኑ ሰላም ጸጥታ ማግኛዬን፣ የት ሄዳለሁ አልልም ሲከፋኝ፣ ኪዳነ ምሕረት አንቺ ያለሽልኝ። የት ሄዳለሁ አልልም ሲከፋኝ፣ ኪዳነ ምሕረት አንቺ ያለሽልኝ። አጸደ መቅደስሽ ከስዕልሽ ፊት እረፍቴ በዛ ነው ከቅዱሱ ደብረ፣ ከተራራው አናት ከደጅሽ መጥቼ፣ ሰምሮልኛል ስምሽን ጠርቼ። ሚስጥረኛዬ ነሽ ሚስጥረኛዬ፣ ኪዳነ ምሕረት መጽናኛዬ፣ ኪዳነ ምሕረት መጽናኛዬ። እሺ፣ አመሰግናለሁ። በኪዳነ ምሕረት መዝሙር ጀምረናል። የተወለድሽ ማነው ስምሽ? እኔ ቅድም ስምሽን ተናግሬያለሁ። በራስሽ አንደበት ቤተሰቦችሽን የመሳሰሉትን ንገሪን። እሺ፣ ዘና በይ። እሺ፣ አመሰግናለሁ። በመጀመሪያ የስራ ሁሉ ባለቤት የሆነ ልዑል እግዚአብሔር ከቅዱሳኑ ጋር ተመሰገነ ይሁን ብዬ ማመስገን እፈልጋለሁ። በመቀጠል አንተን ለዚህ ፕሮግራም ጊዜና ሰዓት ሰጥተህ ያሉኝ ነገሮች እንዳሳይና ከጎን የሆነ ላበረታታኝ ወንድሜ አመሰግናለሁ። ጸገነት እባላለሁ። ከጎንደር ነው የመጣሁት። የሰሜን ጎንደር የደባርቅ ልጅ ነኝ። የምገኘው ጎንደር ነው። ራሴን በራሴ ያስተዳደርኩኝ የተለያዩ ስራዎችን በመስራት አልፍ ያለውኝና ስራዎችን እየሰራው በጎንም ኤክስቴንሽን ተማሪ 3ኛ ዓመት የአካውንት ተማሪ ሆኜ ራሴን በማስተዳደር ላይ ይገኛለሁ። ዘርዘር አድርገሽ እስቲ ንገሪኝ። እናትና አባቶችሽ ማን ይባላሉ? ስንት እህት ወንድም አለሽ?
ምን እየሰሩ ነው ያሳደጉሽ? እንዴት ወደ መሀል ከተማ ወደ ጎንደር መጣሽ? ይመስለኛል አሁን በዚህ ሰዓት ላይ አቡነ ሳሙኤል ሰንበት ትምህርት ቤት ነው የምትማሪው። አካውንቲንግ ተማሪ ነሽ፣ 3ኛ ዓመት አይደል? እውነት ነው። ንገሪኝ እስኪ። ያው እኔ ስለ ታሪክ መነሻ ስጀምር 12ኛ ክፍል ላይ ያለው ነው ታሪክ የሚጀምረው። ማለት ከእናቴ ቤት የወጣውበት በልተህ ማትጠግብ የሚመስላት እናት ጋር ስትወጣ በጣም ከባድ ነውና ከዛ የወጣውበት ሁኔታ አባቴ ሻምበል ፈረደ ይባላል፣ እናቴ ደግሞ ትግስት መርሻ እና እናቴ በጣም በብዙ ውጣ ውረድ ውስጥ ነው ያሳደገችኝ። ፊቷ ጠቅሮ ማደት አውጥታ በጣም ብዙ ስራዎችን ስራ ስቲል ጠላ ይሸጠች ነበር ያሳደገችኝና በጣም ብዙ ቻሌንጆችን አሳልፋለች። እናቴ በህይወቴ ለኔ በጣም እኔ እንጃ እናቴ መግለጽ አልችልም። እናቴ ድክመቴ ነች። ያ አላቅም ብቻ እሷን ለመለወጥና የምችለውን ያክል በቃ ባደኩበት ሌቭል ባየሁት ክፍተትና ችግር እናቴን የሆነ ነገር ለመሙላትና እሷን ለማገዝ ከሀገር ለመውጣት አሰብኩ ወደ ሀረብ ሀገር እና መነሻ የሚጀምረው ውሳኔ እዛ ነው። እሺ እናትሽ እና አባትሽ ስማቸው ማን ነው? አባቴ ሻምበል ፈረደ፣ እናቴ ደግሞ ትግስት መርሻ ትባላለች። መልካም። ስንት እህቶች ወንድሞች አሉሽ? 6 ነን። 3ኛ ልጅ ነኝ ለቤቱ። 3 ወንድም 3 ሴት ነን። ጥሩ። አረብ ሀገር ለመሄድ ነው ከደባርቅ የወጣሽው? አዎ ከደባርቅ የወጣሁትኝ 12ኛ ክፍል ተፈታኝ ነበርኩ እንደነገርኩ። ስቲል ውጤት ቢመጣ እንደማልሄድ ራሴን ስላሳመንኩት ውጤት ከመለቀቁ በፊት ነበረ ወደ ጎንደር የመጣሁትኝ። በዛ መልኩ ነው ወደ ሀረብ ሀገር ለመሄድ አስቤ የመጣሁት። ወደ ሀረብ ሀገር ለመሄድ ያደረግሽው ጉዞ መነሻ ምክንያቱ ዋና ምክንያቱ የእናትሽን ህይወት ለመለወጥ ካለሽ እሳቤ የተነሳ ነውና እናትና አባትሽ ምንድነው የሚሰሩት? ማለት ስለ እናትሽ አሁን ጥቂት ነገር ነግረሽናልና ዝርዝር አድርገሽ ንገሪን። እናትሽ ምንድን ነበር የሚሰሩት? እነዛ ልጆች በሙሉ ሲያሳድጉ አባትሽ ምንድን ነበር የሚሰሩት? ስራቸውን በደንብ የተከፈለልሽን ዋጋ ንገሪኝና ቀጥሎ ያለውን እንመጣበታለን። መልካም። አባቴ የሚሰራው ነጋዴ ነው። የተለያዩ ንግዶችን ይሰራ ነበር በበፊት። ከብቶችን፣ እንጨት ነጋዴ ነው። በብዙ ንግዶች የሚታወቅ ነው አባቴና እግዚአብሔር ይመስገን በስነ ስርዓት ነው ያሳደገን። ብዙ ነገሮች ነበሩ። ከጊዜ በኋላ ግን ነገሮች ተቀየሩና በጣም ብዙ ጉድለቶች ሆኑና ስራ ቆመ፣ መስራት አቆመ ማለት ነው። ስራ ገበያ የለውም። እናቴ ደግሞ ጠላ ነበር የምትሸጠው። እኛን ስታሳድገን በጣም ብዙ ውጣ ውረዶች ነበሩ። በጣም ብዙ የህይወት ፈተናዎች አሉባት እናቴና በዛ ሁኔታ ነበር የሚሰሩት። አባቴ ነጋዴ ነው፣ እናቴ ደግሞ ጠላ ትሸጥ ነበር። ጥሩ። ከዚህ በኋላ ወደ መሀል ከተማ መጣሽና ወደ አረብ ሀገር ለመሄድ ዝግጅት አደረግሽ። እሺ፣ በዛ ውስጥ የገጠሙሽ ፈተናዎች፣ ያለፍሽባቸው ጎዳናዎች እንዳሉ ሰምቻለሁ። ንገረኝ እስቲ። ወደ አረብ ሀገር ለመሄድ ባሰብኩበት ታይም በጣም ከባድ ቻሌንጅ ነበር ያጋጠመኝ። ቀጥታ እንደመጣሁኝ ጎንደር የተወሰነ ብር መያዝ አለብኝ ብዬ ስላመንኩ የግል ስራ ጀመርኩኝ። አስፋልት ጥግ ላይ ሸራ ወጥሮ የሚሰራ ሻይ ቡናዎች አሉ። ከነዛ ውስጥ አንዷ እኔ ነኝና ራሴ የዳቦ ሽያጭ፣ ራሴ ዳቦ በማገዶ ቆጣቢ ምጣድ እያዘጋጀውኝ ከዛን ወተትና ምግቦችን እያደረኩኝ መንቀሳቀስ ጀመርኩኝ። የተወሰነ ነገር መያዝ አለብኝ ብዬ ስላመንኩኝና በዛ ሂደት ነገሮችን ማስኬድ ጀመርኩኝና ሶሻል ሚዲያ ላይ ማቃት ልጅ ነበረች እና ከሷ ጋር አውርቼ ወደ አረብ ሀገር ለመሄድ አሰብኩኝና ወሰንኩኝ። እና ያ ሂደት ለኔ በጣም ከባድ ነበር። አሁን ስናገረው ነገሮች ቀላል ነው የሚመስሉት፣ ግን ስሜቱ በጣም ከባድ ነው። እና እሷን አምኜ ባወራውበት ታይም ላይ 1 አመት የሞላ ፓስፖርት የቆየ ፓስፖርቴን ለማውጣት ወደ ባህር ዳር ሄድኩኝ። እዛ ጋር ከሷ ጋር ያወራውተኝ እዛ ሂጄ ሰርቺ ልከፍላቸው እነሱ ከበር አድርገው ሊወስዱ ነበር ከልጅቷ ጋር ያወራውተኝና በዛ ሂደት ባህር ዳር ሄድኩኝ ፓስፖርት ለማውጣት። ባህር ዳር በሄድኩበት ወቅት በጣም ብዙ ከባድ ቻሌንጆች ነበሩ። ምን አይነት ቻሌንጆች ናቸው? ቻሌንጁ በጣም ከባድ ነው ማለት ብር ሳትከፊ ነው አንቺ እዛ ሄደሽ ሰርቼ ከፍላለሁ ብለሽ ነው ከሷ ጋር የተነጋገራችሁት? አዎ፣ ራስሽን እንደመሸጥ ማለት ነው። ራስን አሳልፎ እንደመሸጥ ሞር የመጨረሻ ታሪኬ የገጠመኝ ራሴን በራሴ እንደሸጥኩት እንደፈረምኩኝ የሚያሳይ ታሪክ ነውና ከዛን በሄድኩበት አጋጣሚ ባህር ዳር ደረስኩኝ። የቅጥር ስራ ላይ ያለውኝ ነበረ። ወደዛ ሄድኩኝና ስቲል ቅድሚያ ደግሞ ጠይቄ ነበር ሄድኩኝ። ከዛ እንደደረስኩኝ ነገሮች ትንሽ ሌብል አልሆኑም።
ከባድ ነበር። 1 አመትም ስለቆየ አልፋቤት ነበረው፣ ብዙ ኦርደር ነበረው ውስጥ ላይ ፓስፖርቴን ለማውጣት። ከዛን ልጅቷ እዛ ጋር የምታውቀው እንደ ወንድሟ የምታየው ልጅ ነበረና እሱ በተለያየ መንገድ ሊረዳኝ እንዳናገረችውና ስልኬን ሰጣው እንዲደውልልኝ ያደረገች። በዛ ሂደት በዛ ቅስፈት ልጁ ደወለልኝ ማለት ነው። ከዛ ደውሎልኝ አወራንና መጣ። ልጁ የህግ ባለሙያ የግል ኮሌጅ መምህር ነበር። ከዛ ተዋውቀን ብዙ ነገሮችን ሊረዳኝ ሞከረና ፓስፖርቴ ያን እለት መድረስ አልቻለም። አልፋቤት ስለሆነ ቀጣይ ተባለና በ3ኛው ቀን ነው የታዘዝነውና በዛ ሂደት ምሽት ላይ ነበር እንዳልኩ ባህር ዳር ለመጀመሪያ ጊዜ ነው ሄድኩኝ። ማንንም አላቅም ነበርና ከዛ ከሄድኩኝ በኋላ ግን ስፔስ መሽቶ ሆቴል ማረፊያ ቦታ ላይ ያሳየኝ ከሱ ጋር መሄድ ጀመረን እና ረጅም ሰዓት እየመከረኝ አብረን ሄድን ምናምን ነገርና በሩ ጋር ደረስን፣ ህንጻው ጋር ሆቴሉ ጋር እና እዛ ጋር የነበረው ነገር ልክ አልነበረም። እውነት ኪዳነ ምሕረት እኔ ከብዙ ነገር ፈተና አውጥታኛለች። ስለ ኪዳነ ምሕረት ይሄ ነው ብዬ በቃላት መግለጽ አልችልም። በጣም ከባድ ነው ሁኔታዎችና ኪዳነ ምሕረት ለኔ ትለይብኛለች። ታውቃለህ፣ የጠየኳትን እያንዳንዱን ነገር አድርጋልኛለች። በጠየኳት መንገድ ሁሉ አልፍ ያለው ያንን መልክ ግን እኔ ንጹህኝ አይደለም ሶስት አሰሚነሽ ኪዳነ ምሕረት ስለሆነች እና ከነ ሙሉ ስተቴ ወደ እሷ ስለሄድኩኝ ከኔ ጋር ያለው እልፍ ሞኝነት እልፍ ልጅነት ብቻ ነው። በዚህ አጋጣሚ በዚህ ጉድለት የጻፍኩት አንድ ግጥም ነበር። ጠይቁ ይሰጣችኋል ብለህን አልነበር? አምላኬ ሆይ ልዑል እግዚአብሔር ከዛ ሁሉ ከጠየኩህ ብዙ ብዙ እልፍ ነገር ምንም እኮ አልነበረም የተሳካ፣ ምንም እኮ አልነበረም የሰመረ። ምክንያቱም ምኞትና መሻቴ ሁሉ ሞት ነበረ። ታሪኬን ቀየርከው ከሞት ወደ ህይወት፣ መሻቴን ከልክለህ ስጦታ አተምክበት። ሳነባ በእንባዬ ውስጥ ጥንካሬን ፈጠርክ፣ ስስቅ የምጸት ፈገግታዬ ላይ ሀሴትን ቀላቀልክ። ብቻ ዛሬ ላይ ከብዙ ነገሮች ወጥቼ እንዲህ ስላመሰገኑ። ይህንን ግጥም በዛ ታይም ላይ ነበር የጻፍኩትኝ። በጣም ብዙ ነገሮች በሆኑበት ታይምና ጉዳዩ በምን ተጠናቀቀ? ወደ ወደ ታሪኩ ስመለስ ከባድ ነበር። እዛ ጋር እንደደረስን ምሽት ላይ ነበር እና እዛ ጋር እንደደረስን ማለት ስላደረገልኝ ነገር አመስግኘው እኔ ወደ ውስጥ ለመግባት እሱ ደግሞ ወደ ቤቱ እንዲመለስ አናገርኩተኝና በዛ ላይ ብላል ነበረም ልጁን ያናገረኝ ሌላ ነገር ነበረ። እንዴት ነው ትቼሽ የሚሄደው? አደራ የተሰጠሽ ነሽ፣ እንግባ ታድሪያለሽ፣ ችግር የለውም፣ ከዛ ነገሮች ይቀጥላሉ። እና ስለ ስራ ነው እያንዳንዱ ወሬው ላይ ስለ ስራ ነበር የሚያነሳው። እሱ ከሚያስኬዳቸው ነገሮች ላይ ትኩረቴን እንዳደርግበት የፈለገው ታይም ላይ ስለ ሀረብ ሀገር ነበር። በዛን ታይም እንደሁን ነገሮች ማገናዘብ አልችልም። ሞመንት እናትና እናቴ ብቻ ነች፣ ነገሮች የሚታየኝ ከሀረብ መውጣቴ ብቻ ነበርና በዛ ቅስበት ልጅ ጋር መነጋገር ጀመርና ለመግባባት ተፈጠረና ብዙ ነገሮች ማውራት ጀመርን። ከዛ ተነጋገርን። በዚህ መልኩ ነው እንዲያደራ ነው የምትወጣው። ችግር የለውም እኔ ገባለሁኝ፣ አንተ ደግሞ ቤት ጋረፍ፣ እንደዛ ሊሆን አይችልም፣ ለምንድነው እንደዚህ የምታስቢው ምናምን ነገር። እሺ በቃ 2 ክላስ መሆን ይችላል ሲለኝ በጣም ነበር የደነገጥኩ ከምል በላይ። ማለት ምናልባትም የኔ ልጅነት አለበት፣ የኔ ያስተሳሰብ ጉድለት አለበት ብዬ ነበር ነገሮችን ለማረጋጋት የሞከርኩ ነበር። ሶስቱ ያሰበው ግን ሌላ ነገር ነበር። እግዚአብሔር ይመስገን ትንሽ ተነጋገርን፣ መግባባት አልቻለም። አላቅም እኔን ለማረጋጋት ሞከረና ችግር የለም 2 ክላስ መሆን ይችላል፣ እንግባና ነገሮች ይቀጥላሉ። እኔ አንቺን ለመጠበቅ አደራ ስለተሰጥሽኝ ነው እንጂ ሌላ ነገር አይደለም ብሎኝ እኔም ከአንዳንድ እሻልኩተኝ አወራንና ወደ ውስጥ ገባን። ሪሴፕሽኑ ጋር ሰላምታ ሰጥተን 4 ልጆች ነበሩ። ቁልፍ ተቀብለን ወጣን። የተሰጠን ክላስ ላይ ደረጃውን እየወጣን ግን ወደ ቀድሞ ሀሳቡ ተመለሰ። መጣላት ጀመርን። ድጋሚ መግባባት አልቻልንም። በዛ ሂደት ነበር ነገሮች ያለፉትኝና ከዛ ተጣልተን ሚያይን ሰው ነበር። አጋጣሚ እምብኝ አልኩኝ። እኔም በዚህ መንገድ ሊሆን አይችልም፣
ሀሳብ ለምን ትቀይራለህ? ብሩ ነው የሚያሳስብህ? ሰው እኔ እከፍላለሁ እንመለስ ብዬ በጣም እያለቀስኩኝ እያወራሁት በጣም ብዙ የተናገረኝ ቃል ነበረ። አሁን ላይ መናገር በጣም ቀላል ነው። በጣም ነገሮች ሲያልፉ በእግዚአብሔር መልካም ነው። ከዛን ተመለስንና ደረጃ ጋር ወርደን ቁልፍ መለስንለት ማለት ነው። በጣም የደነቀኝ ነገር ልንገርህ። ሪሴፕሽኑ ጋር ምን ነው አልተግባባችሁም ነበር ብሎ ያለው። እኛ 2 ክላስ ነበር ያዝነው፣ 2 ቁልፍ ነበር ተቀብለን የወጣ ነውና ይሄ ንግግር ለኔ ሌላ ነገር ፈጠረብኝ። በጣም ከባድ ነበር። ከዛን ወጣ በጣም ተናዶ ብሩ እንደተመለሰለት በቃ እሱ ተናዶ ምናምን ነገር ወጣ። ከዛ እንደወጣ አሰብኩኝ ምንም አማራጭ የለኝም፣ የማውቀው ሰውም የለም፣ ወደ ውጭ ብመለስ ጨለማ ነው ያለው። ሪሴፕሽኑ ጋር ቁልፍ እንዲሰጠኝ ጠየቅኩት። ልጁ በጣም ነበር የደነገጠው። ነበር ያለኝ አው ቁልፍ ስጠኝ አልኩት። እንዴት እንደሆነ አላውቅም፣ በጣም ፈርቻለሁ፣ ያለቀስኩ ነበር። በቃ ሰዎች እንዳያዩብኝ፣ ፍርሃቴን እንዳያዩብኝ፣ ደካማ ጎኔ መስሎ እንዳይታይ ማደርገው ጥረት ነበር እና ቁልፍና ውሃ ተቀብዬ ወጣሁኝ ወደ ደረጃው ተመልሼ። በዛ ሂደት ተመልሼ ክላስ ጋር ልገባ ስል ከኋላዬ የሆነ ድምጽ ጠራኝ። በጣም ነበር የደነገጥኩኝና አቤት አልኩተኝና ስዞር ምን ሆናችሁ ነው ብሎ ከታች የሚያይ ልጅ ጠየቀንና ሊያወራኝ ሞከረ። እኔም ከአንዳንድ ማቀው ሰውም ስለሌለ ያጋጠመኝም የሆነ ያለው ሂደት ስለከበደኝ ነገሮቹ በዛ ሂደት የሚረዳኝ መስሎኝ እሱም ማውራት ጀመርኩኝ። ማለት ማውራት ስለ በቃ ጠየቀኝ። ምን ሆናችሁ ነው? አለመግባባቶች የተፈጠሩት እንዴት ነው? ለምን አትረጁም? ለምን አታወሩም? አይነት ነገር አወራኝና ለምን አትረጁም ሲለኝ ቀጥታ ወደ ራሴ ነው የተመለስኩት። ሌላ ታሪክ ተፈጠርኩኝ እኔ ራሴ። ይሄንም እኮ አላውቀውም ለምን እንደምነግረው በሚል ወደ ራሴ ተመለስኩኝ። አይ ልክ ነህ፣ ትንሽ እልህኛ ስለሆነ ነው። ሞልቼ ነበር ያወራሁት እንደሚያውቀው ሰው፣ ግን አላውቀውም። በዛ ሂደት ነገሮች አለፉና እሺ ችግር የለውም ከመጣን ያወራዋለሁ፣ ነገሮችን እኔ አስተካክላለሁ አለኝ። እሺ አይ ችግር የለውም አመሰግናለሁ ብዬ ክላሱን ከፍቼ ገባው ማለት ነው። ከባድ ነበር። ከገባው በኋላ አላቅም ብቻ በጣም ጨንቅ ነበር። በሩን ዘግቼ ቁልፍ ጠረጴዛ አስደግፌ መብራቱን አላበራው በጭንቅ አለቅስ ነበር። መዝሙረ ዳዊትና የኪዳነ ምሕረትን ስላድን እንጂ በጣም አለቅስ ነበር። አፌን አፍኜ በትራስ ሰው እንዳይሰማኝ አለቅስ ነበር። የሆነ ያለውን ነገር አላቅም። ያሰብኩት ነበር፣ የጠበቅኩት ነገር እንደዛ አልነበረም። እያንዳንዱ ነገር እኔ በማስበው መንገድ የሚሆን መስሎኝ ነበር። ከባድ ነበር። እያለቀስኩኝ በጣም እያለቀስኩኝ አፌን በትራስ አፍኜ ድንገት በሩ ተንኳኳ። በጣም ነው የደነገጥኩኝ። ያለሁበትን ነው የረሳሁት። አላቅም ከመቅስፈት ተመለሰ ነው ያልኩኝ። በሩን ሰብሮ የሚገባ ነው መሰለኝ። ከዛም በዛ ቅስፈት ማን ነው የሚል ድምጽ አወጣኝ በፍራቻ። ስታለቅስ የሚተናነቅህ ሲቃ አለ አይደል? በዛ ሲቃ ውስጥ ማን ነው የሚል ድምጽ ነበር ያወጣሁት። እኔ ነኝ ዶክተር ዳግም ክፈችኝ አለኝ። መጀመሪያ ሊረዳኝ የተገናኘሁት ልጅ አልነበረ። በር ላይ ተባበርሻለሁ ብሎ ያወራኝ ሰው ነበረ። በጣም ደነገጥኩ እና ግራ ገባኝ። ለምን እንደምትከፍትህ ነበር ጥያቄና አይ ለምንድን ነው ያልወጣሽው? እኔ እኮ እዚህ ጋር እየጠበኩሽ ነበር ምናምን ነገር ብሎ አለኝና ተናድጄ ነበር። አይ እኔ መውጣት አልችልም፣ ደክሞኛል፣ ረፍት ማድረግ እንፈልግ። ከዛን ዚያን ኮኩ ያማል እንዴ ምናምን ብዬ ጮኩበት ጩኸት አስታውሳለሁ። በጣም ከባድ ነበር። እና በዛ ሂደት በጣም ተናዶ እሱ ክፈችው ብሎ ሲያንኳኳ እኔ ውስጥ ላይ ሆኜ በጣም አለቅስ ነበር። እና ያን ሰዓት አላቅም ሞትን አልፈራም። ሰው ሞትን አይፈራም? ይፈራል። እኔ ግን ሞትን አልፈራም። ሞትን የማትፈሪው ለምንድን ነው ብትለኝ ማለት አላቅም ብቻ ሰው ሞትን የማይፈራው ስላልተዘጋጀ ብቁ ስላልሆነ ነው ሊሆን የሚችለው መልሱ። እኔ ግን ሞትን አልፈራም። ለምን ብትለኝ በቃ አሁን ባለውበት ሌብል ነገሮች ከዚህ በላይ ከብደው እዚህ በላይ ኃጢአትን ሰርቼ
ኪዳነ ምሕረት ከምታለቅስብኝ እግዚአብሔር ከሚያዝንብኝ ባለውበት ሊብል በሰራሁት ኃጢአት ብቀጣ ብዬ አስባለሁ። እና ያን ቀን ግን ሞትን ተመኘው። ራሴን ለማጥፋት አሰብኩ። በጣም ከባድ ነበር። አላቅም ብቻ መጸዳጃ ቤት ውስጥ ገብቼ ራሴን ላጠፋ ያሰብኩበትን ጊዜ ሳስታውስ እግዚአብሔርን ታሪክ የሚቀይር አምላክ መሆኑን ይገባኛል። ተነሳውኝ። በምን እንዴት እንደሆነ አላቅም ብቻ ራሴን ለማጥፋት ወደ መጸዳጃ ቤት ስሄድ ተነሳውኝ። በሩ ይንኳኳል። ልጮህ አስቤ መጮህ አልቻልኩም። በዝምታ ውስጥ ነው ያለሁትና ከዛን አልፌ ልክ ሄጄ ወደ በሩ ልገባ ስል መንኳኳቱን አቆመ። አላመንኩም። በሩ ተሰብሮ ከጀርባዬ ያለ ያክል ነው የተሰማኝ። ደነገጥኩ። መዞር ሁሉ ፈራው። በጣም ይጨንቅ ነበር። ኪዳነ ምሕረት ከዚህ ጭንቅ አድናኛለች። ኪዳነ ምሕረት ለኔ ትለይብኛለች። ከዛ ነጋ። ከዛ በኋላ በቃ ነጋ። እንደዚህ ያለቀስኩኝ ትራሱን ይዤ በእንባ ምትደግሚው ጸሎት ምን ነበር? መዝሙረ ዳዊት ነበር። መዝሙረ ዳዊት እያልኩኝ ከዛ በኋላ የአረብ ሀገር ጉዞ ተሰናከለ። በቃ ከዛ በኋላ በጣም ብዙ ነገሮች ነበሩ። ስቲል ቀጣይ ቀን ፓስፖርት ለማውጣት ብዙ ሂደቶች ነበሩ። ከአንዳንድ ግን ወደ አረብ ሀገር መሄድ እንደሌለብኝ ራሴን አሳመንኩት። እዛ ተመለስሽ? ፓስፖርትሽን ይዘሽ? ፓስፖርቴን እሺ አውጥቼ ቀጣይ ቀን ላይ ፓስፖርቴን አውጥቼ ተመለስኩ። በጣም ከባድ ነበር። እናቴ ከኔ የምትፈልገው እኔን እንጂ ገንዘብ አይደለም። እናቴ እኔን አጣ ገንዘብን አትፈልግም። ሰንበት ትምህርት ቤት የተማርሽው የት ነው? ደባርቅ ደብረ መዳሉ ኪዳነ ምሕረት ሰንበት ትምህርት ቤት ነው። እሺ፣ ስለ ደባርቅ መዳሉ ሰንበት ትምህርት ቤት እና ትዝታሽ እና ህይወትሽ እስቲ ንገሪኝ በጥቂቱ። ምን አይነት ሰንበት ትምህርት ቤት ነው? ምን አይነት አገልግሎት ነበር? ገዳሟ ምን አይነት ናት? እስቲ ንገሪኝ ለማናውቀው ሰዎች። ደባርቅ ደብረ መዳሉ ኪዳነ ምሕረት ደብል በጥንታዊነት በገዳምነት የምትታወቅ ቤተክርስቲያን ነች። ረጅም ዓመትና ሰንበት ትምህርት ቤት አዲስ ነው። ሰንበት ትምህርት ቤቱ 2012 ላይ ነው የተመሰረተው። በጣም የሚገርም ሰንበት ትምህርት ቤት ነው። ፍቅርንም መከባበርም መተሳሰብን የተማርኩበት እህቶችና ወንድሞችን ያገኘሁበት ሰንበት ትምህርት ቤት ነው። ከዛ ነው ጥበብ ነው የተማርኩ። ከዛ ነው ብዙ ነገሮችን አውቄ ታንጽጬ የወጣሁት እና ኪዳነ ምሕረት ሰንበት ትምህርት ቤት በ6 ወር ውስጥ ለምነው በመመናን ከካህናትም በዛ ሌብል ሆኖ ሰንበት ትምህርት ቤታቸውን የሰሩ ልጆች ናቸው። በጣም ጠንካራ ልጆች ያሉበት ብቁ የሆኑ ህይወታቸውን ባሪፍ የሚመሩ ልጆች ያሉበት ሰንበት ትምህርት ቤት ነው። ግጥምና ዜማ ጽፈሻል አይደል? አዎ። የመዝሙር ግጥምና ዜማ ደራሲ ነኝ የሚያስችል ደረጃ ላይ ደርሰሻል? እግዚአብሔር ይመስገን። አዎ። ምን ያህል ግጥምና ዜማ ጻፍሽ? ለማን ሰጠሽ? ምን ያህል ግጥምና ዜማ ጻፍሽ? ወደ 60 የሚደርሱ ማክሲመም የራሴ ግጥምና ዜማዎች አሉኝ። እሺ። ለማንም አልሰጠው። ለምን? ማለት እንደዚህ ብዙ ሰዎች ጋር አላወራም። እንዳልኩ ሀሳቤ ፍላጎቴ ነበር ሌላ ቦታ ነበር። እንደዚህ ብጽፍም ህልሙ ራዩ ቢኖረኝም ግን ታርጌት አድርጌ ብዙ ቦታ ላይ የሄድኩበት ገጠመኝ የለኝም። የሆነ ጊዜ ጎንደር ማህበረ ቅዱሳን የሚረዳኝ ልጅ ነበር፣ ዲያቆን ውብዬ ይባላልና በሱ በኩል ትንሽ የጻፍኳት መጽሐፍ አለች። ስቲል ተጽፎ ህትመት ብቻ የቀረው ሰንበት ትምህርት ቤትን ትዝታ ከግጥምና ከስነ ጽሁፍ መነባነብ ትረካዎች ጋር ስነ ልቦናዊ ጽሁፍን የያዘ ትንሽ የመጽሐፍ አለችና በዛ በኩል ያን አስገምግም ያለው። ከዛ ውጭ ግን መዝሙሮችን ያሳየውበት ሁኔታ ለማንም አላሳየው። የስንት ዓመት ልጅ ያለሽ ነው መጽሐፍ የጻፍሽው? 2012 ላይ የ12ኛ ክፍል ተማሪ ያለው መጽሐፍ ጀመርኩ። የ12ኛ ክፍል ተማሪ ያለሽ? 12ኛ ክፍል ተማሪ ያለው። አሁን ህትመት ብርሃን አላየም? አዎ። ማህበረ ቅዱሳን ጋር ነው ያለው። ማህበረ ቅዱሳን አይቶ ገምሞ። እስቲ ከጻፍሻቸው ግጥምና ዜማዎች መካከል አንደኛው መዝሙር በልኝ እስቲ። መዝሙር? እሺ። በጣም ጨንቆኝ በጣም ተከፍቼ የጻፍኩት መዝሙር አለና 2014 ላይ ነው የተጻፈው መዝሙሩ። እሱ ልበልልህ። ቅላጼው ወደ ምርትነሽ ነው የሚሄደው። እንደው የዜማ ቅላጼው አበርታኝ በረታለው
ክንድህን ዘርጋ ድጋፍሻለው ባዶ ነኝ ብቸኝነት ከብዶኛል ያ ኃጢአቴ ካንተ ለይቶኛል ያ በደሌ ካንተ አርቆኛል መመለስ ስፈልግ ልቤ ያመነታል ደግሞ ንስሐ መግባት እጅግ ያስፈራኛል በጭንቀት በሐዘን ተውጫለሁና ድረስልኝ አምላክ ዳግም እንደገና ያ ኃጢአቴ ነው እጥፍ በደሌ ባዶ ያደረገኝ በሰው ተከብቤ አበርታኝ በረታለው ክንድህን ዘርጋ ድጋፍሻለው ባዶ ነኝ ብቸኝነት ከብዶኛል ያ ኃጢአቴ ካንተ ለይቶኛል ያ በደሌ ካንተ አርቆኛል። እስቲ እንግዲህ የሎዛ ፖድካስት ተከታታዮች ድምጿን ሰምታችኋል፣ ግጥሟንም ሰምታችኋል። እንዴት ነው የምትበረታታ ከሆነ አበረታቷት። ስልክ ቁጥሯን ከስር እናስቀምጥላችኋለን። ግጥምና ዜማ መውሰድ የምትፈልጉ ግጥምና ዜማ ትሰጣለች። መነባነቦችን ጽሁፎችን ታዘጋጃለች። ዘማሪ የመሆን ህልም ነው ያላት፣ ገጣሚ የመሆን ህልም ነው ያላትና ህልሟ እንዲሳካ የምትፈልጉ ሰዎች ህልሟን ማሳካት ትችላላችሁ። ከሚሳካላቸው ሰዎች ጀርባ መቆም ደግሞ በጣም ነው የሚያስደስተው። ህልምሽ እንዲሳካ ምኞቴ ነው። እስቲ አንድ ግጥም በይልኝ እስቲ ከጻፍሻቸው ግጥሞች መነባነቦች። እሺ ስለ እመቤታችን ስለ ኪዳነ ምሕረት ጻፍኩት አንድ ግጥም አለና ጥራ ያለ ግጥም በጥያቄ መልክ ነው የሚቀርበውና በመዝሙር የታጀበ ግጥም ነው። ታውቋታላችሁ ማነች ንገሩኝ ስለርሷ ከየት ነች ንግስቷ ማን አላችሁኝ ማርያም ያም በሰማይ ማር በምድር አቤት ተአምር ደስ ስትል ስታሰስት ማን ስትሏት ሰማው የንጉሱ ንግስት መታደሌ ስለርሷ ሰማው ተዘከርኩኝ እስኪ ሌላም ነገሩኝ ኪዳነ ምሕረት ስሟ እንዲህ ነው እንዴ የመልኩበት በሄድኩበት መጠሪያዬ ድክም ሲለኝ የማርፍበት ስሟ እንዲህ ነው እንዴ ምግብ ማዕድ ስጠራት ምጠግብ በፍቅሯ ምነድድ ማን አልከኝ ማደረ መለኮት ማደረ ሰላም ምን ማለት ነው የሰላም ብስራት እንቁ ፍጹም ትልልት መታደሌ ስለርሷ ሰማው ተዘከርኩኝ ያዕቆብ መሰላል የአብርሃም ድንኳን የማክሰኞ እርሻ ሄኖክ ድንቅ መርከብ ኪዳነ ምሕረት ኪዳን አገኘን ባንቺ ድነት አገኘን ባንቺ ኪዳን ተሰጠሽ የድነት ፍቺ ኪዳነ ምሕረት አቁራሪ ተማዓት መራቀ ጸሎት ያለም ሁሉ ድነት ምክንያት ኪዳነ ምሕረት ይላል። በጣም ጎበዝ ነሽ። ጎበዝ በርቺ። ጥሩ ግጥም ነው። በጣም እያነበብሽ መጽሐፍ ቅዱስን ብሉይ ኪዳንን ሐዲስ ኪዳንን የሊቃውንቱን መጽሐፍት እያነበብሽ በሄድሽ ቁጥር ደግሞ በጣም የበለጠ እየበረታሽ ትሄጃለሽ። ልምምድ ይፈልጋል። ስታነቢ ቅላጼ ይፈልጋል። ከፍ ዝቅ ይፈልጋል። ዝም ብሎ ከሄደ ግጥም ሊሰለች ይችላል እና ግን እንደምትችይ ግን ያሳያል እና እግዚአብሔር ረድቶሽ ትልቅ ደረጃ ደርሰሽ ለማየት ያብቃን። አሜን። መልካም። አሁን በምን ሁኔታ ላይ ነው ያለሽው? እንግዲህ አረብ ሀገር የመሄድሽ ፍላጎት እንትን ጉዞ ተደናቀፈ። 12ኛ ክፍል ሆነሽ ቤት ተከራይተሽ የትምህርት ቤትም እየከፈልሽ ቤት እየከፈልሽ እየተማርሽ እንዴት ነው ምንድነው እየሰራሽ ያለሽው? መጀመሪያ ላይ ጸጉር ቤት እንደምትሰሪ እንደነበር ሰምቻለሁ። ዳቦ ቂጣ ነው አይደል? ቂጣ ነው ዳቦ ነው የሚባለው አይደል? የሸጥሽ እየጠፈጠፍሽ እንደዛ ነው የሚባለው?
እንትን ነው ለበት ነው ለኩበት ነው መጠፍጠፍ አይደል? ለቂጣ ደግሞ ምንድነው ለዳቦ ምንድነው የሚባለው? መጋገር። ስለዚህ ዳቦ እየጋገርሽ ብቻ በዚህ እድሜሽ ገና በ20 ዓመት ውስጥ እድሜሽ ብዙ ነገሮችን እያለፍሽ ወርቅ ቤት ተቀጥረሽ እየሰራሽ ሁላ ሰምቻለሁ። እና ዘርዘር አድርገሽ ንገሪኝ እስቲ። ምክንያቱም አሁን በአንቺ እድሜ ክልል ላሉ ልጆች ጥንካሬ ይሰጣል ይሄ በሰንበት ትምህርት ቤት ውስጥ እያገለገልሽ ንገሪኝ፣ አገልግሎትን፣ ትምህርትንና ስራን። አምላክ ይመስገን ነገሮች በጣም ከባድ ናቸው፣ እንደምታስባቸው አይደሉም። አብሶም ያለበት ሌብል ላይ እድሜህ፣ ሴትነት፣ መንፈሳዊ አገልግሎት ብዙ ነገሮች ይዘዋል፣ ብዙ ነገሮች ቻሌንጅ ይሆኑብሃልና አዎ ጸጉር ቤት ሰራ ነበር። በግል ስንቀሳቀስ ከነበረው ስራ በኮሊደር ልማት ሲፈርስ ጸጉር ቤት ሰራ ነበር፣ የወንዶች ጸጉር ቤት ተቀጥሬ እና ቻሌንጅ በጣም ከባድ ነው። ጸጉር ቤት ላይ የወንዶች ጸጉር ቤት በጣም ሳቀቅ ነበርና ረጅም ጊዜ ማክስ ስካርፕ እያደረኩ ነበር የምሄደው። ለምን ነው ማስክ የምታደርጊው? ከአገልግሎት ዙሪያ። የትኛው አገልግሎት? ሰንበት ትምህርት ቤት ሰንበት ተማሪ ነህ ከሚል ምን ችግር አለው? ጸጉር ማስተካከል ነው የሰንበት ትምህርት ቤት አገልግሎት። ችግር የለውም በእርግጥ ማለት ነው። ግን ደግሞ ቻሌንጆች አሉ። መንፈሳዊ አገልግሎት ላይ ሰንበት ተማሪ የሚለው ስያሜ የተሰጡ ስራ በራሱ የሚጠይቀው በዛም ብዙ ፕሮቶኮል አለው። ካለባበስ አንጻር ምን አይነት አለባበስ? በቃ ጸጉር ቤት ስትሰራ ጸጉር ቤት የወንዶች ጸጉር ቤት ይስ ምን አይነት አለባበስ? በጣም አሪፍ አለባበስ፣ ዝንጥ ያለች ጸጉሯንም ሱሪ ለባሽ ልትሆን ትችላለች። በጣም ኦኬ። የወንዶች ጸጉር ቤት ሳስተካክይ ሱሪ መልበስ አለብሽ፣ ዝንጥ ማለት አለብሽ ምናምን፣ በጣም መዋብ አለብሽ፣ ራስክን መጠበቅ መቻል አለብሽ። አንቺ ደግሞ ቀሚስ አድርገሽ እንደዚህ ሻሽ አድርገሽ ምናምን ነው የምትሄጂው? አዎ ማክስ አድርጌ ምናምን ሄዳለሁ። በጣም ሳቀቃለሁ። ለምን ብትለኝ ስራው ምንድነው ፈርስት ላይ ማጠብ ነው አይደለ? ወንዶች ጸጉራቸውን ማጠብ ብዙ ነገሮች አሉ ደስ የማይሉና በዛ ሌብል ስለሆነ በጣም ቻሌንጅ ነበረው። ጸጉር ቤት ሰራ ነበር። ምንድነው የገጠመሽ ቻሌንጆች? አንደኛ ውስጥ ላይ በሚሰሩ ልጆች ደረሰብኝ እንትን ነበር የተፈተንኩት ፈተና ማለት ነው። ያነ ምንድነው ሁለቱ ወንድማማቾች ነበር የሚሰሩ። አንደኛው ትንሽ ከሱስ ጋር ይገናኛልና ሂሳብ በጣም ነበር እንትን የሚለው አቢውስ ተደረገ ነበር። አዎ በጣም አንድ ወር ምናምን በነጻ ሰርቻለሁ። የሚገርመው ከሰፈሬ አባ ሳሙኤል ነው። የስራ ቦታዬ ደግሞ ታች ከማራኪ ታች ጊዮርጊስ አካባቢ ነበር። እዛ አካባቢ ነበርና እዛ ድረስ እስከዛ ወርኗ ደሞዝ የምጠብቀው ሄድ ነበር። በእግሬ ሄድ ነበር። አዎ ከየት እስከ የት? ከአባ ሳሙኤል እስከ አበራ ጊዮርጊስ እስከ ታች እስከ ጊዮርጊስ ሄድ ነበር። እንደዛም ሆኖ ጠዋት 1 ሰዓት ተኩል ስራ ገባለሁ ገኝ ነበር። ያ የሚሆነው ምንድነው አሁን ከዚህ የበለጠ በጣም ብዙ ነገሮች ያሳለፉ ልጆች እኮ አሉ። ግን ነገሮችን ኦልሞስት በቀን 12 ኪሎ ሜትር ደርሶ መልስ ትጓዣለሽ። ዳገት ቁልቁለት ነው። እሺ እሄዳለሁ እና ግዴታ ነው። ሻለኛው ብር ነው አቢዩዝ የተደረገሽው። እሺ ሁለተኛው ሴት ሆኖ የወንዶች ጸጉር ቤት መስራት፣ ሰንበት ተማሪ ሆኖ የወንዶች ጸጉር ቤት መስራት ሌላውኛው ፈተናው ምንድነው? በጣም ከባድ ነው። እንዳልኩህ እንደዚህ ፊታቸው ጋር ነው የምታጥባቸው። አንዳንድ አማራኞች ሊኖሩ ይችላሉ። በጣም ነው የምትሳቀቅ ከመል በላይ። እኔ ደግሞ ከአገልግሎት አንጻር እንዳልኩህ ሰንበት ትምህርት ቤታችን አዲስም ስለሆነ በጣም ብዙ ህግና ደንቦች ያለው ሰንበት ትምህርት ቤት ነበር። ሰንበት ትምህርት ቤት ጋር ሆነህ እንኳን ከእህቶች ከወንድሞች ጋር መሄድ አትችልም ነበር፣ ህገ ደንቡ ማለት ነው። በዛ ሌብል ስለተቀረጽን ይመስለኛል እንጂ ስራ እኮ መስራት ግዴታ ነው። የትኛውም ስራ ህልም ጋር እስክትደርስ የትኛውም ስራ መስራት አለብን። ለመኖር ስትል ብዙ መስዋዕትነት ትከፍላለህ። ያ ነገር አለ። ግን ደግሞ ስራው ከእግዚአብሔር ምን እየለበስሽ ነበር የወንዶች ጸጉር ቤት የምትሰሪው? ቀሚስ ነበር የምለብስ። ቀሚስ ነው የምትለብሺው? ሻሽ ነው የምታደርጊው? ስካርፕ አደርጋለሁ። ስካርፕ በማልቀበት ታይም ደግሞ ስካርፕ ብዙ ጊዜ ባልጠቀም አስተያየት ሰጡኝ ነበር። ዛሬ ደግሞ መነኩሴ ጋር ነው ጸጉር መነኩሴ ናት እንደምታስተካክለኝ ነው። እንደዚህ አይነት ነገሮች አሉ። ለምንድን ነው ሰው እኮ እንደዛ አይቀበልም? ለምን ጉርድ ማትለብሽ? ለምንድን ነው እንደዚህ አይነት ነገሮችን ማታስተካክለኝ? ማን እንደዛ የሚልሽ ይሉኛል። እዛ አሰሪዎች ይሉኛል፣ እነሱ በጥብቅ ይሉኛል። ከዛ አልፎ ደግሞ ከስተመር የሚልሽ እንደዚህ እኮ ቢታረግ ምንድነው ሽማግሌ የምትሆኚው? አሮጊት እንዳሮጊት ነው ሊሆን አይችል? ለምንድን ነው እንደዚህ አይነት ነገሮችን ማታስተካክለኝ? አስተያየት ምንድነው አንቺ ምላሽ? እሺ ብቻ ነው የምላቸው። እሺ አስተካክላለሁ ግን አታስተካክይም? አላስተካክልም። ለምን ነው ማታስተካክዩ? ደግሞ ክርስቲያናዊ አለባበስ አይደለም ብለሽ ስለምታምኚ ሱሪ ማለት አንደኛ ሱሪ መልበስ ጸጉርን መግለጥ
አንደኛ እሱ አለ። በሁለተኛ ደረጃ ደግሞ አስባለሁ እግዚአብሔር ፈቅዶት በተሰጠኝ መክሊት ማገልገል እፈልጋለሁ እና ለዘማሪነት የሚያስፈልገው መስፈርት ምንድነው ብዬ ራሴን ብዙ ጊዜ እጠይቃለሁ። አለባበስ፣ አነጋገር ምናምን የሚሉትን በእኔ ደረጃ ነው። ከልክ በላይ እኮ ከመጠን ያለፉ ሊሆን ይችላል። ምክንያቱም ለመኖር ስትል እንትን የምታደርገው ሉዝ የምታደርገው ነገር ይኖራል። በዛ ሌብል ግን እኔ እንደዛን ነገሮችን በጣም አጠብቃለሁ። ጥሩ። አሁን አንቺ ሰንበት ተማሪ ነሽ። እስካሁን በህይወት ዘመንሽ ሱሪ የሚባል ለብሰሽ አታውቂም? አዎ ሱሪ ለብሼ አላውቅም። እህቶችሽም ሱሪ ለብሰው አያውቁም? ቤተሰብ ጋር ሁሉም ቀሚስ ለባሽ ናቸው። ከዛ ወዴት ሄድሽ? ወደ ኮምፒውተር ቤት። ከኮምፒውተር ቤት ወዴት? ኮምፒውተር ቤት እንደወጣኝ ወደ ወርቅ ቤት። ወደ ወርቅ ቤት? አዎ ወርቅ ቤት። እሺ የወርቅ ቤት ስራውና ፈተናው ምንድነው? በጎ ጎኑ መልካም አሉታዊ ጎኑ? ወርቅ ቤት አምላክ ይመስገን በጣም አሪፍ ነበር። ከገባውም ቅርብ ጊዜ ነው። ሰዎችም በጣም ታዋቂ ናቸው። ረጅም አመት ይሰራበት የነበረ ወርቅ ቤት ነው። ሰው አላቅም ነበር። ብዙ ነገሮችን አሳየችኝ። አብራኝ ነው የምትውለው፣ ታግዘኛለች። አዲስም ስለሆንኩኝ በዛ ሂደት ነው። ወርቅ ቤት እኔ ያክል ቻሌንጅ የለው። ምናልባት ጥንቃቄ በጣም የሚፈልግ ስራ ነው። ምን አይነት ጥንቃቄ? ምክንያቱም እዚህ ጋር ዘርግተን የምትሸጠው ብር፣ ቀለበቶች፣ ሀብል ምናምን ብዙ ሰዎች ይጠይቁሃልና በዛ ሂደት አንደኛው ጠይቆ አንደኛው ሲጠይቅል አንደኛው ስታሳይ የማይመለስበት ሁኔታ ሊኖር ይችላል። እኔ አላጋጠመኝም፣ ግን በእንደዚህ አይነት ሌብል ሁሉንም መቀበልን መስጠትን ቼክ ማድረግ የምትችልበት ጠንቃቃ መሆን የሚጠበቅበት ስራ ነው። ውጭ በጣም ደስ ይላል። ሰዎችም በጣም አሪፍ ናቸው። ወርቅ ቤት እየሰራሽ አሁን ስንት ግራም ወርቅ አለሽ? በጣም ብዙ አለን። ያው ከላይ ያወጣ እኔ የለኝም። ምንም ግራም ወርቅ የለሽ? የለኝም። እውነት? ስንት? 2 ወርሽ ነው አይደል ከተቀጠርሽ? አዎ 2 ወር። አይ ጠንክረሽ ከሰራሽ ልትሸለሚ ትችያለሽ። እሺ ወርቅ ቤት ላይ ያለሽ ገጠመኝ ምንድነው? ወርቅ ቤት ላይ ያለኝ ገጠመኝ የለኝም ምንም። አዎ ቅርብ ጊዜ 2 ወር ነው። በቃ አሪፍ ናቸው እነሱም በመልመድ ስራውን ዳቦ እየጋገርሽ ያለፍሽበት ሂደት ምንድነው? ያን በጣም ከባድ ነው። ምንድነው ነበር? ሽልጦ ነው ቀምጣሌ ነው ይባላል? አዎ ሽልጦ ይባላል፣ ቀምጣሌ ይባላል። አዎ ሽልጦ ቀምጣሌ ይሸጥሽ፣ ሻይ እያዘጋጀሽ እሱን ይሸጥሽ፣ ትምህርት ቤት ትከፍያለሽ። ንገሪኝ እስቲ አብራሪው። ከባድ ነው። ጠዋት ማታ ምሽት ላይ አዘጋጅተ የሚያስፈልጉትን ነገሮች ጠዋት በጠዋቱ ወጣህ። ምክንያቱም ጠዋት በጣም ሰው ቁርስ ተጠቅሞ ወደ ስራ የሚገባው ሰው የስራ ሰዓት አለና በዛ ሌብል ስለሆነ ጠዋት ተነስቼ ሂጄ ስራ ቦታዬና በዶርሜ ትንሽ ልዩነት አለው። ከዛ ድረስ መጥቼ ጋግሬ ምናምን ነገር በጎን የሚያዙኝን አስተናግዳለሁ ማለት ነው። እና እዛ ቦታ ላይ ስትሰራ ቻሌንጅ አለው እንዳልኩ። ያው ሴትነትም ሊሆን ይችላል። አብዛኛው አስፓልት ዳር ነው ብያለሁ። ሸራ ወጥረን ነው የምንሰራው። ህንጻ ጥግ ነው። እግዚአብሔር ይመስገን ብዙ ነገሮች አልፈዋል። በጣም ብዙ ነገሮች። ፀሐይ አለ፣ እሳት አለ፣ በጎን በዚህ ጋር እየሰራ በዚህ ጋር መስራት አለ። የብዙ ሰዎች አነጋገር አለ። ልዩነት ማለት የሚመጡት ሁሉ ሙሉ ለሙሉ ተጠቃሚ ላይሆን ይችላሉ። ብዙ ነገሮች ይኖራሉ። እንዳቀባበልክ ነው ነገሮችን የምትሸኛቸውና ብዙ ነገሮች አሉ። ስራ ለመስራትም አለ። ሽጣህ ሙሉ ጋግረህ ሳትሸጥ መዋል አለ። ሳይሸጥ የዋለበት ቀን አለ። ሳይሸጥ የሚውልበት ቀን አለ። ማለት ሙሉ ለሙሉ አይደለም። ምን አረጋችሁ? ዳቦን ግን ተርፎብህ እንትን የሚልበት ቤት እንጠቀማለን። ያን ሁሉ ዳቦ አይ ማለት በብዛት አይደለም መንጋግረው 15 በጣም ብዙ ሲሆን በትእዛዝ የምንሰራበት ቀንም አለ። በዛ ሌብል ነበር የምንሰራውና እግዚአብሔር ይመስገን ብዙ ነገሮች አልፈዋል። ከዛ ሁኜ ነበር መጻፌን እዛ ሀገር ቤት ጀምሬ የመጣሁት መጻፍ እዚህ ጋር ለመጨረስ እየሞከርኩኝ ነበርና በጣም የሚደንቀኝ ስራ ቦታ መጻፍ አይደለም። የሆነ ታይም ላይ ከጓደኛዬ ጋር መኖር ብያለሁኝና ስራ ፍለጋ ወጣን። ከሴት ጓደኛሽ ጋር? ሴት ጓደኛዬ ጋር ስራ ፍለጋ ወጣን። ደላላው ወደ ስራ ግምቶላት ወደ እንትን ይወስዳታለኝ ግሮሰሪ። እዛ ጋር ተቀጥራ በምትሰራበት ታይም ተነጣጥለን ማደር አንችልም። ሴትዮዋ ደግሞ እዛ ጋር ቤቱ ጋር ሆና እንድትሰራ ነበር ያዘዘቻት ለስራው ሂደት እና በጣም የተፈተነበት ቻሌንጅ ነበር። ምንም አልነበረንም። ተማሪዎች ነን። በጣም ብዙ ወጪዎች አሉብን። አንድ ፍርናሽ ብቻ ነው የነበረችና በዛ ሌብል ነገሮች ሲያልፉ ግዴታ ሲሆንባት በጣም ስታስብ ስትጨነቅ እዛ ስራ ትገባለች።
እና እኔ የሄድኩኝ አብሬያት አድር ነበር ከስራ ቦታው እና ነገሮችን ለመቻል በጣም እየሞከረን እሷ ከምትሰራበት ስራ ቦታ ከግሮሰሪው እዛ ጋር ሆነን ነገሮችን ጨርሳ ምሽት እቃዋን በሸከፈችበት ታይም ላይ እዛው ሆኜ መጻፌን የጨረስኩበት ሁኔታ ነበር እና እንዘን ላይፎች ነበር ያሳለፍነው። ካንሰር አሞሽ ነበር እንዴ? ምንድነው እዚህ ጉዳይ ላይ የተፈጠረው? አዎ አምላክ ይመስገን የሆነ ጊዜ በጣም የታመምኩበት ከባድ ጊዜ ነበር። በጣም ከባድ ጊዜና ካለፍኩበት ነገሮች አንፃር እናቴ ድክመቴ ናት ብያለሁ። እናቴ ጉድለቴ በጣም ብዙ ነገር ከፍቶኝ ኪዳነ ምሕረት ጋር ነው የምሄደው። እሷ ጋር ሆኜ ነው የማለቅሰው። ከፍቶኝ አይደለም ደስ ብሎኝም ሂጄ የማለቅሰው ኪዳነ ምሕረት ጋር ነው እና ለእናቴ ያልነግራትም እና ብዙ ነገር በውስጥ የሚያዘ የሆነ ስትረስ አመጣብኝና በዛ ሌብል ትንሽ ጡቴን ያመኝ ነበረ እና በዛ ሂደት ከህመሙ በላይ እኔ ራሴን ያሳመንኩበት መንገድ ሌላ ህመም ነበርና ካንሰር ያመኛል ብዬ አስብ ነበር። ታውቃለህ ያመኛል ብሎ ከማሰቡ በላይ ስለ ካንሰር ሲወራ ራሱ የሚያስደነግጥና የሚያስፈራ ነገር አለው እና በዛ ሌብል ሁኜ በጣም ብዙ ታመሜ ምግብ መብላት ማልችልበት ደረጃ ላይ ምንም መጠቀም ማልችልበት ደረጃ ላይ ስራ ቆምኩ። ስራ አልሄድም ታመሜ ቤት ሆንኩኝና ስንተኛ ክፍል ነው? አሁን ጎንደር ከመጣሁኝ 2016 ይሄ 12ኛ ክፍል በኋላ? አዎ ከዛ በኋላ አካውንቲንግ ነው ትምህርት እየተማርኩኝ። የጸጉር ቤቱ ጊዜ የወርቅ ቤቱ ጊዜ ነው ወይስ የዳቦ ጊዜ? ከጸጉር ቤቱ እያለው ጸጉር ቤት እየሰራሽ ይሄ በሽታው አለ ትምህርቱም አለ? ያ እሺ በዛ ሌቭል ነበርና በጣም አሞኝ በጣም ተደናግጠው ህክምና ሄጄ ምናምን ነገር እና ረጅም ጊዜ ለትንሽ ጊዜ አይደለም ረጅም ጊዜ የራሴን አሳምኘው ነበር። ለማንም አልነገርም ሶ ያመኛል ምናምን ነገርና ሪል ግን ያመሻል። አዎ ውስጤን አሳምኘው ነበርና በዛ ሌቭል ነገሮች ትንሽ ከባድ ነበሩ። የት ህክምና ሄድሽ? ጎንደር ሆስፒታል ሄጄ መታከም ሞከርኩና በጣም ታመሜ ደክሜ የነበርኩበት ታይም ላይ ስለነበር በግል ነበር የታከምኩት። አጎቴ አሳከመኝ በግል ማለት ነው እና በግል ስታከም እግዚአብሔር ይመስገን የቫይታሚን ዲ እጥረት ጨጓራ ባክቴሪያ ምናምን እንደዛ ነገር ነው የተባልኩት። የት ነው ዳነልሽ? እንዴት ዳነልሽ? 7 አይነት መድኃኒቶች ተሰጠኝና የጾም ወቅት ነበረ ያን ታይም ላይ 7 አይነት መድኃኒት በጣም ብዙ ጨጓራ ማስታገሻ ቫይታሚን ዲ ሌሎች በጣም ብዙ ተባልኳቸው። ብዙ ነገሮች ነበሩና መድኃኒት ተሰጥቶኝ የሆነ ስታዩ ራሱ በጣም ከባድ ነው መድኃኒቱ ለመናገርና ያን ታይም ላይ በጣም ሲጨንቀኝ አጎቴ እንደዛ በጣም ብዙ ወጪዎችን በግል አውጥቶ አሳክሞኝ እህቴ ጓደኛ ቤተሰቦች ሙሉ በተጨነቁበት ታይም ላይ መድኃኒቱን አስቀምጬው እኔ ባህር ዳር ሄድኩኝ። ዘንዘልማ ናራ ጸበል እዛ ነበር ሄድኩኝ። ማንም አያውቅም ጓደኛዬ ብቻ ነበር የምታውቀው። አጎቴ ሲሰማ ደነገጠ። ሶ በቃ ኪዳነ ምሕረት ናምኜ ነበር ሄድኩ። አላውቅም ብቻ ሄድኩኝ። 2 ሳምንት ነው የቆየሁት። 1 ሊትር ጸበል ብቻ ነው የምጠጣው የኪዳነ ምሕረትን እምነት ጨምሬ። እግዚአብሔር ይመስገን ደህና ነኝ፣ ምንም አያመኝም። ጨጓራዬንም ደህና ነኝ። ራሴ ከማስበው ራሴን ካሳመንኩትም ህመም ያኔ በህክምናም ስለተነገረኝ ያን ሁሉ ነገሮችን ትቼ ከዛ ነገር ወጥቻለሁና ምስክሬ ኪዳነ ምሕረት ናት። ኪዳነ ምሕረት ለኔ በጣም ብዙ ነገር አድርጋኛለች። እወዳታለሁ ብቻ አይደለም እለ ኪዳነ ምሕረት እኔን ስርቅ አድርጋ ትወደኛለች ሁሉ እላለሁ። አላውቅም እኔ ስለሷ መግለጽ አልችልም። ሄዳንኩተኝ እሷን አምኜ ጸበል ሄድኩኝ። የእሷን እምነት ቀላቅዬ ጸበል ጠጣሁኝ እና እዛ ገዳሙ ጋር ሆኜ አሁን አራ ድንግል ዘንዘሊ ማለት የጻፍኩት ራሱ ግጥምና ዜማ ነበር። ታምራየው በጸበል ተጎበኘው በማዳን አቡነ ሀራ ድንግል እንዴት ታላቅ ነህ ነበር የሚለው በዜማ ሲሆን ታምራየው በጸበል ተጎበኘው በማዳን አቡነ ሀራ ድንግል እንዴት ታላቅ ነህ በውዳሴ ምስጋና ተቀኘሁልህ። ታምራየው በጸበል ተጎበኘው በማዳን አቡነ ሀራ ድንግል እንዴት ታላቅ ነህ በምስጋና ውዳሴ ተቀኘሁልህ። በዚህ መልኩ ነበረ ያመሰገንኩተኝና ተፈውሼ ተመለስኩኝ ኪዳነ ምሕረትን አምኜ እና በኪዳነ ምሕረት በጣም ብዙ ፈተናዎችን ወጥቻለሁ። በኪዳነ ምሕረት ከብዙ ነገሮች ወጥቻለሁ።
እና ኪዳነ ምሕረት ለኔ ትለይብኛለች፣ መግለጽ በማልችልበት መንገድ ትለይብኛለች። ጥሩ። አሁን በቀጣይ ምን አይነት አገልግሎት መሳተፍ ነው የምትፈልጊው? የት ነው መኖር የምትፈልጊው? ሰዎች ምን እንዲያግዙሽ ነው የምትፈልጊው? የሚሉትን ነገሮች ንገረኝ። አሁን በምን አይነት ሁኔታ ላይ ነው ያለሽው? አሁን ያለውበት ሁኔታ እንዳልኩ ወርቅ ቤት ላይ ነው የምሰራው። ኤክስቴንሽን እማራለሁኝ ቅዳሜና እሁድ። አዲስ አበባ ነው መኖር የምፈልገው እግዚአብሔር በሰጠኝ መክሊት። አዲስ አበባ መኖር የምትፈልጊበት ምክንያት ምንድን ነው? አዲስ አበባ መኖር የምፈልግበት ምክንያት እግዚአብሔር በሰጠኝ መክሊት ነገሮችን ሰዎች ጋር መስራት እፈልጋለሁ። ሰዎች ጋር መተዋወቅ እፈልጋለሁ። ብዙ ሰዎች እንዲረዱኝ እፈልጋለሁ። ያለሽበት ቦታ ላይ ከሰዎች ጋር ተዋወቀሽ የምትፈልጊውን ነገር ማሳካት አትችይም? ጎንደር አይቻልም አይደለም፣ ወርሄ ይቻላል። አሁን እዛ ጋር ሲሆን አለ የመጣውበት አመታት እኮ አሉ። ግን ያኔ ምንድነው የነበረው ስራ የሚያስፈልጉኝ ነገሮች አሉ። አሁን እዛ ጋር የምትሰራው ጧት 1 ሰዓት ተኩል ገብተህ እስከ 12 ሰዓት ነው። ግማሽ ሸፍታ አለ መስተንግዶ ምናምን መስራት ትችላለህ። ከዛ ግን ለየት ያለ ግን ጧት ወጥህ ማታ ነው የምትገባው። ጊዜ አይኖርህም፣ ታይም አይኖርህም። ብዙ ነገሮች የተደራረቡ ናቸው። ስለዚህ ከዛ የተሻለ ኔትወርክ፣ ከዛ የተሻለ ስራ፣ ከዛ የተሻለ ህይወት እና ከዛ የተሻለ አገልግሎት ማገልገል ስለምትፈልጊ ነው መሀል ከተማ የምትመርጭው? አዎ። ሰዎች ምን እንዲያግዙሽ ነው የምትፈልጊው? ባለውበት ሌቭል በተሰጠኝ መክሊት ማመስገን እፈልጋለሁ። የራሴን ግጥምና ዜማዎች ከኔ የሚጠበቅብኝን የድምጽ ቮካል፣ ቅላጼ የሚሰጠኝን አስተያየት ኮሜንቶችን አስተካክዬ በዛ ሌቭል መስራት እፈልጋለሁና ሰዎች በሚችሉት መንገድ በሚዲያ ደረጃ ሊሆን ይችላል፣ ስልጠና በመስጠት ሊሆን ይችላል፣ ብቻ በሚችሉት ነገር ቢያበረታቱኝ። ኦኬ። ስለዚህ መዝሙር ማውጣት ትፈልጊያለሽ? አዎ። አውደ ምሕረት ላይ የተጋበዝሽ ማገልገል ትፈልጊያለሽ? ግጥምና ዜማ መስጠት ትፈልጊያለሽ? መጽሐፎችን የጻፍሽ ሰዎች ተቀብለው እንዲያሳትሙልሽ ትፈልጊያለሽ? እውነት ነው። መልካም። እግዚአብሔር ቢፈቅድ እመቤታችን ብታስፈቅድልሽ ቅዱሳን ቢራዱሽ ለእናትሽና ለአባትሽ ምንድነው ማድረግ የምትፈልጊው? አምላኬ እናቴን በጣም ማስደሰት እፈልጋለሁ። የጎደላትን ሁሉ ነገር መሙላት። ይሄን ባደርግላት የምትይው ነገር አለ? ገንዘብ ቢኖረኝ ይሄን ባደርግላት እናቴ ከመሞቷ በፊት ይሄን ካደረኩላት በኋላ ብትለየኝ አይቆጨኝም የምትይው? እናቴ ይሄን ካደረኩለት በኋላ አይቆጨኝም ብዬ የምመኘው አንደኛ ሁሉን ነገር አሟልችላት ለስጋው ደግሞ ቅርብ እንድትሆን ማድረግ እፈልጋለሁ። ስጋው ደግሞ አልተቀበሉም? እስካሁን አልተቀበሉም። ከስራዎች ከጭንቀቶች አባትሽም አልተቀበሉም? አዎ አብሮ አይደል? ከሀሳብ ከጭንቀቶች ርቃ ጉድለቶቿን ሞልችላት ያሉት ልጆች ያሳስባታል። እናት ናት። ታች ያሉት ብዙ ነገሮች ስቲል አሁን ላይ ትንሽ ያማታልኝና መድኃኒት ትወስዳለች ምናምን ነገር በዛ ሌብል ስለሆነ እናቴ በቃ አላቅም ብቻ የጎደላትን ሁሉ ሞልቼ ስጋው ደግሞ እንድትቀበል ብዙ ነገሮችን ነፃ እንድትሆን ማድረግ እፈልጋለሁ። ደስተኛ ሆና እንድትኖር በቃ በልጄ እኮ ተለወጥኩ እንድትል እፈልጋለሁ። እኔ እንጃ አላቅም ስለ እናቴ እንዴት ልነግር እንደምችል አላቅም። አድርጊ ባሳየው ነው ለኔ ስኬቴ ስሜት የሚሰጠኝ ደስታ ሀሴት የሚሰጠኝ እና ለእናቴ በነገራችን ላይ በምትፈልጉት ሁሉ ማገዝ ትችላላችሁ። ስልኳን እዚህ ከስራ አስቀምጥላችኋለሁ። ሰዎችን ማገዝ መልካም ስራ የክፉ ቀን ስንቅ ነው። ሰዎች ወደ ስኬታቸው ወደ ህልማቸው እንዲደርሱ ከጀርባ መሆን አንድ ቀን ህልማቸው ላይ ከደረሱ በኋላ ያመሰግኗችኋል። ለእናንተም ደግሞ እግዚአብሔር ይከፍላችኋል። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ? በእኔ በኩል ጥያቄዎችን ጨርሻለሁ። ያው መጨረሻ ማስተላለፍ የምፈልገው መልእክት በዚህ ሁሉ ባሳለፍኳቸው ለኔ ትልቅ በመሰሉኝ ለሌሎች ደግሞ ከዚህ ያለፈ በጣም ብዙ ነገር ያሳለፉ ወጣቶች አሉና ወጣትነት ላይ ባለንበት ሌብል ምናልባት ለውሳኔ ባንቸኩል፣ ማርፈድ ብቻም አይደለም መቸኮልም ብዙ ነገሮችን ያሳጣለኝ እና አመስጋኝ ብንሆን እውነት የቅርታ ሰው ብንሆን አመስጋኝ ብንሆን ብዬ አስባለሁ። ምክንያቱም አሁን መኖር በራስ መመስገን አለበት ብዬ አምናለሁ። ለምን እንደሆነ ታውቃለህ? በመኖር ውስጥ ሳይኖረን የሚያኖረን እግዚአብሔር እንድንረዳ ስላደረገን መኖር በራስ መመስገን አለበት ብዬ አምናለሁና ሌላው የቅርታ ሰው ብንሆን ሁሉም ሰው ከተነጋገረ በኋላ አሁን እኔ ብዙ ነገሮች አጋጥሞኛል ብያለሁ ካለውበት ቻሌንጅ አንፃር ሰዎችን አልጠላም።
ለምን ብትለኝ እኔ ተፈተንኩ ሊሆን ይችላል የኔ ምክንያቴ ሶ እነሱም እየተፈተኑበት ያለበት አጋጣሚ አለና ይቅርታ ሰው መሆን ብንችል ዛሬ እኮ ነገ ትባላለች አይደለ ሁሉም ነገር ያልፋልና ከንግግራችን መጨረሻ ላይ ይቅርታ ቢኖረው ሁላችንም በልባችን መጥፎ ነገር አንይዝም ሶ ስንታገስ ደግሞ ሁሉ ነገሮች ያልፋሉና በእግዚአብሔር በቃ ለትንሿ ፈተና ብለን ትልቁ እግዚአብሔራችን አንሸሸው አንራቅ በቤቱ እንጽና አብሶም በአገልግሎት በሰንበት ትምህርት ቤት ያለን ልጆች ብዙ ነገሮችን የምንገነዘበው የምንረዳ ከአመታት ከጊዜያት በኋላ ነገሮች አድክመው ምናምን ካለፍኩ በኋላ ነውና ሩጦ ከመሞት ታስሮ መዳን ይሻላል የሚባል ነገር አለ እና አስተዋይ ብንሆን ብዬላለሁ እግዚአብሔር ይመስገን አንተንም በጣም ነው የማመሰግነው ውዱ አጎቴ አክስቶይ በጣም ነው የምወዳቸው ከጎኔ ነበሩና ሞር የጎንደር ህዝቦች ለራሱ በጣም ማመስገን እፈልጋለሁ ባለውበት ደረጃ በመሰራው ስራ ብዙ ልጆች አሉ ጎንደር ህዝብ ማለት በስራ ቦታ በከተመኛ ያገኘዋቸው ሁሉ ብዙ መልካም ሰዎች አሉ አሁን ስለ ትንሽ ነገር ያወራን ነው እንጂ ብዙ መልካም ነገሮች አሉ የሚረዱኝ የሚያግዙኝ የሚያስባሳብ ደረጃና እነሱን ሁሉ እግዚአብሔር ያክብርልኝ አመሰግናለሁ ማለት እፈልጋለሁ የዛሬዋ የሎዛ ፖድካስት እንግዳ የነበረችው ጸገነት የሻምበልነት በሌላ እንግዳ ሎዛ ፖድካስት ላይ እስክንገናኝ ድረስ በያላችሁበት ሰላም እግዚአብሔር ይብዛላችሁ ቸር ቆዩን